ተሳካ እሰይ ድሮም ሰንደርላንድ ሬድ ነው ስላችሁ አልሰማችሁኝም? ቀይ እንዲህ ነው በቃ ቀይ እንዲህ ነው ስትግባቡ እንዲህ ነው ስትዋደዱ እንዲህ ነው ወገን ስትዋደዱ እንዲህ ነው ተሳካ ይላል አባቴ መቼም አያዩትም ለጧት የሚው ቪዲዮ ሰርተን እናስቀምጥላችሁ ብዬ ነው የመጣሁትና ወጥሹ ገላዬ ምንድነው ውሹ አሁን አቻን ወጣሹ አውጥሹ በቃ ምንድነው ውሹ ቋጠሮ እንዲህ ነው እንችላለን አሁን ቀጣዩ የቼልሲ ስራ ነው ቼልሲ ስራህን ስራ በቃ ስራህን ስራ እኔ ተዝናንቼ አልፋለሁ ማልፎን አልፈዋለሁ አንተ ስራህን ስራልኝ በቃ ካንተ በፈልጎች ብቻ ነው ብቻ ነው እኛም አልሰማንም በእኛ ላይ ስታላግጡ የነበራችሁ የታላችሁ የሲቲ ደጋፊዎች እኔ ዛሬ ከምሬ ነው የምላችሁ ሰንደርላንድ ተመቸኝ ቁጥርን ያረኩት በተለይ ወይኔ ጃካ እንዴት አባት ነው የምትችለው መሃል ሜዳው መከላከሉ ባይዘይ ማለት ነው ዛሬ ሰንደርላንዶች አባካኝ አጥቂዎቻቸው ደካማ አጥቂ ነው እንጂ ቸገራቸው ከምሬ ነው የምላችሁ አሸንፈው ሊሞጣት እድል የነበራቸው በቃ እንደዚሁ አግብተው ዘግተው መውጣት የሚችሉበት ጌም ነበር ከምሬ ነው የምላችሁ አንዴ ግን ሰንደርላንድ ዋው ከምሬ ነው የምላችሁ ዋው ለጃካ አረበስማ ተከላካዮቹ ራሱ እየሰንደርላንድ እጅግ በጣም ባይዘው ዛሬ ልዩ ነበሩ ያው እንግዲህ ሲቲ ሮዲ ተቀይሮ ከገባ በኋላ እጅግ በጣም ትልቅ ተጽዕኖ ፈጥሮ ነበር ግን ምንም ማድረግ አይቻልም በኔ ላይ ሳቅሻ በኔ ላይ አትሳቂ በኔ ላይ ምን ይሳቃል ገና ያንሰራራው ያለው ክለብ ላይ በኔ ላይ ምን ይሳቃል አትሳቂ ስለሽ በጥርስሽ ደረሰብሽ ያው ላርሴ ተመቸ ይመቸው ሰንደርላንድ ሲቲ በሰንደርላንድ አንተ አሁን ነጥ የምትልበት ሰዓት ነው አንተ እኛን ልታስበላ ነው እንጂ በቃ ተረማመዱብን እኮ ጫፈላለቁን ወያለው ጫፈላለቀን ነው የሚል ጫፈላለቀ በጥሬው ነው እንደሚግጠን እንዲህ ይሸመቅቀናል በጥሬው መጥቶ በቃ አለቀልን እንግዲህ የት ነው የሚዋለው የት እግዚአብሔርን እኔ አይኔ ያየ አርሰናል ዋንጫ ሊበላ ነው እኔ ዛሬ ቀጥልን ያልኩትኝ እኔ ማን ሞቅሼ እኮ አይደለም ግን የሚያንገበግብ ስንት የሚያስቆጭ ኳስ ስንት ተስፋ ያየሁበት ጨዋታ ነበር ዛሬ ስንት ነገር ጠብቄ ነበር እግዚአብሔር ምን አይነት የተረገመ ቡድን ቢሆን ነው ግን ሁሉንም ቲም እንደዚህ እንኳን ለኛ እንኳን ንጉ ስንት ተስፋ አይቻይቼ ፔፕ ግን ማለት ነው አንድ ስታንዳርድ የሆነ ፎርሜሽን ሊኖረው ይገባል አንድ ጥያቄ አለኝ አኬ የመግባቱ ትርጉም ምንድነው ለምንድነው አኬ የገባው ግቫርዲዮል እያለ አኬን ማስገባት ማለት ምን ማለት ነው ሲቀጥል ሲልቫ ያለ ቦታው እየመጣ ወደ አኬ ጋር ሲጫወት ነበር እንደተመለከት ነው ቦታውን ስትወላ ወይኔ ዶኩ እኮ ጉዳት ባይኖርብህና ፈርስታፍ ገብታ ቢሆን ኖሮ እኮ እግዚአብሔር እንደተም ጨዋታ እንጫወትም ነበር ሰከንድ ሃፍ እንደተጫወት ነው አይነቱ ሳቪኒዮ ለሲቲ የማይመጥን ተጫዋች ነው በቃ በጊዜ ክለብ ቢፈለግለት ይሻላል ወይኔ ፈጣሪ ሆይ የትም አታመልጡም ከመድፉ ቋጠሮ ዋንጫው ያርሰናል ነው አትልፉ ዘንድሮ በልልኝ ምድረ ቅሪላ ሁላ ተቋጠር ያለሻ እኛ ከቋጠርን የትም አደርሱም ሁላችሁም ነው ብለ ቅሪላ ሁላ አርሰናል የአዲስ ዓመት ስጦታ ከሰንደርላንድ ተበረከተለት። በፕሪሚየር ሊጉ 19ኛ ሳምንት ጨዋታ በተከናወነ ፍጥጫና በጉጉት ሲጠበቅ በነበረው ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ ስታዲየም ኦፍ ላይት ላይ ነጥብ ጥሏል። ጨዋታው ያለ ጎል 0-0 በሆነ አቻ ውጤት ተጠናቋል። ሁለቱ ቡድኖች በጨዋታው ላይ አቻ መውጣታቸውን ተከትለው አንዳንድ ነጥብ ሲያገኙ አርሰናል በዚህ ጨዋታ ምክንያት 2 ነጥብን አግኝቷል። በዚህ ምክንያት አርሰናሎች የፕሪሚየር ሊጉን በ2 ነጥብ ልዩነት ሲመሩ የነበሩትን ወደ 4 ነጥብ ልዩነት ከፍ ያደረጉበት ሆኗል። ሲቲዎች በተወሰነ መንገድ ያሽቆለቆሉበት ሆኗል። ሰንደርላንዶች 1 ነጥብ ማግኘታቸውን ተከትለው በሊጉ ነጥባቸውን ወደ 29 በማሳደግ አሁንም በቶፕ 4 አሁንም በአውሮፓ እግር ኳስ ለመወዳደር ተስፋ እንዳላቸው ያሳዩበት ነው። አስደናቂ ጨዋታ ምርጥ ፍጥጫ የተመለከትንበት ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ድረስ አጓጊ የነበረ ፍልሚያ ነበረ። ጋርዲዮላ አርሰናልን ለመጠጋት ያደረጉት ጥረት ሳይሳካላቸው ቀርቷል። አርሰናሎች ያተረፉበትም ጨዋታ ሆኗል። ሰንደርላንድ ከማንቸስተር ሲቲ ግራኒት ዣካ የቀድሞው መድፈኛ አርሰናል ተጫዋች በጨዋታው ላይ ያሳየው እንቅስቃሴ እጅግ በጣም አስገራሚ ሆኖ ተመልክተነዋል። አርሰናሎች የሊጉን መሪነታቸውን በ19ኛው ሳምንት ልዩነትን መፍጠር የቻሉበትና ያጠናከሩበትን አማራጭ ማግኘት ችሏል። የስቴዲየም ላይፍ 2 ፍልሚያ ሰንደርላንድ ከማንቸስተር ሲቲ
0-0 በሆናቸው ውጤት ተጠናቋል። ጨዋታው እንዴት ነበረ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም አዳ እኮ በእነዚህ ህፃናት እኮ ተቃጠልኩ እኮ ጀሞ እንዲህ ራሴ ላይ ላልከፍክፍ እንዲህ በክለብ የመቃጠለው አላነሰም። በማንቸስተር ሲቲ ልቃጠል እንዴ ጭራሽ ወይኔ እኔ ኤግዛክትሊ ይህ ክለብ እንደው እሺ ተስፋ ሰጥቼ ሂድ አባቴ ጦራስ ይዤ ላኩ። ምንድነው የምትፈልገው? አርሰናልን አስጣስከው ሄደ። ከዚህ በኋላ ማን ነው ወያላውን የሚያስቆምሽ? ማን ነው? ተስፋችን ማንቸስተር ሲቲ ነበር። አንተ ሕፃን ወይኔ ጡጦ እኮ አይጥብ ወይኔ ለሕፃን ልጅ ብርጭቆ አይሰጥም ብላ እኮ እናቴ ነግራኝ እኔ እንጋ በቃ ታወጣላችንን ብዬ ልኬ አረ ተቃጠልን ጀማ በስንቶ እንቃጠል። እሺ አረ ነደድን። ማንቸስተር ሲቲ 0 ሰንደርላንድ 0 ምን አይነት ጨዋታን የተመለከት ነው? ክለባችን እንግዲህ ዛሬ ምንም አይነት ጨዋታ ሳይጫወት 2 ነጥብ አግኝቷል ማለት ይቻላል። ሊጉንም እንግዲህ ኦፊሻሊ በ4 ነጥብ መምራት ጀምረናል። ማንቸስተር ሲቲዎች ሰከንድ ሃፍ ላይ በጣም ተጫውተው ነበር። ነገር ግን የሰንደርላንዶችን የመከላከል ብቃት አለማድነቅ አይቻልም። በጣም የሚገርም የመከላከል ብቃት ከሰንደርላንድ ተመልክተናል ብዬ አስባለሁ። ግራኒት ዣካ ለሰንደርላንድ ሳይሆን ለክለባችን እየተጫወተ ነበር የመሰለኝ። በጣም የሚገርም ፐርፎርማንስ ነው ግራኒት ዣካ ያስመለከተን። አሁንም በቶፕ ሌቭል መጫወት እንደሚችል ያሳየበት ጨዋታ ነው ብዬ አስባለሁ። ከዛ በተጨማሪም የሰንደርላንዱ ተከላካይ ሙኬሊ በጣም የሚገርም ብቃቱን ያስመለከተን ሙሉ ደቂቃ ሃላንድን በቁጥጥር ስር አድርጎት ነበር ማለት ይቻላል። ጨዋታው 0-0 ቢጠናቀቅም እጅግ በጣም የሚያዝናና ጨዋታ ነበረ። እስከ 7 ሰዓት ብናመሽም እንግዲህ ዛሬ ቋጠሯችን ሰርቷል። ክለባችን ኦፊሻሊ ሊጉን በ4 ነጥብ መምራት ጀምሯል ማለት ነው። ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ እንዲሁም ላይክ እና ፎሎ ማድረግ እንደረሳ። አረ እንደ ዛሬ ተቃጥያ አላውቅም። እግዚአብሔር 9 በተከታታይ ማሸነፍ የምንችለው አረ በስማ ሲጀመር ምን ጠብቀህ ነበር? ተስፋ እናርግ ብለን ነው እንጂ በሜዳው 11 ጨዋታ ፕሪሚየር ሊግ ላይ ምናምን ተሸንፎ የማያውቅ ቡድን ዘበት ነው እናሸንፋለን ብሎ ማሰብ። እግዚአብሔርን ተስፋ እናርግ ብለን ነው እንጂ ሲያስጠሉ። እንደው ፈርስት ሃፍ ይሻሉ ነበር። ሰከንድ ሃፍማ ለማሸነፍ ሳይሆን ፓርክ ደባስ በቃ ያንን ለማድረግ ነው የገቡት። በቃ ደግሞ ምንድነው? ኧረ ስናስጠላ፣ እግዚአብሔርን ስናስጠላ። የሚመታ የለም የሚደፍር የለም። ግባርዲዮል ራሱ የሆነ ባዶ ቦታ ላይ አግኝቶ በቃ ያሸዋል። ኧረ በስመ አብ። እሱ ለማንንም ለመውቀስ አይደለም፣ ሁሉም ጥሩ ተጫውቷል። ግን በቃ ምንም እድል ራሱ ኧረ በስመ አብ የምታገኘውን እድል አለመጠቀም ይሄ ነው። እሺ አይመቱም። ኧረ በስመ አብ አቃጠሉኝ። ኧረ የሚያስጠላ ደደብ የሆነ ክለብ ነው። ከዚህ በኋላ እግዚአብሔርን ሊሸነፍ ነው የሚቋጠረው ሰንደርላንድ። ይኸውላችሁ ኧረ በስመ አብ ዶቁ ገና ስለተመለሰ ነው መሰለኝ አልቻለም። ሮድሪ እግዚአብሔርን ኧረ በስመ አብ ኮምፖዘር በቃ ረጋነቱ በቃ ረጋ ያለ እርጋታው ደስ ሲል በስመ አብ በቃ ጥሩ የሚችለውን አድርጓል። በቃ ወደ ፎርዋርድ እንድንሄድ የቻለውን አድርጓል። ግቫርዲዮል ኧረ ምን አለ ያንን ኳስ ፈርስት ታይም የሚመታ ኳስ በቃ ክፍት እስኪሆን ጠበቁ። በቃ ግን አትፈርድባቸውም። በቃ ዘጉት ዝግት በቃ አላሳያሉን የጎሉን እንትን። ማንኛውም ነጥቡ 41-45 ነው። ችግር የለውም። ማርያምን ችግር የለውም። አርሰናል በ4 ነጥብ መርቶ 2 ጨዋታ ሲቀረው በላ አይደለም ያውላ እንትን ማለት ነው። ከበርንማውዝ ቀጣይ ከዛ ከሊቨርፑል ይቋጠራል። እኔ 100% እርግጠኛ ነኝ ቼልሲ እንደምናሸንፍ ከዛሬው በላይ። ቅድም ነግሬያቸዋለሁ የዛሬው ነው እንጂ ቼልሲን እርግጠኛ ነኝ። ምን አይነት መከላከል ነበር የተመለከትነው ጋይስ? አርሰናል ሁኔታው ለኔ ተመቸኝ እያለ ይገኛል። በ19ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር የፔፕ ጋርዲዮላ ማንቸስተር ሲቲ ከሜዳ ውጪ ስታዲየም ኦፍ ላይት በመጓዝ ጠንካራ የሚባለውን በሜዳው እጅግ በጣም አስደናቂ ነው ሰንደርላንድ በመቅጠም 0-0 በመለየት ነጥብ ተጋርቶ ለመውጣት ተገዷል። ሰንደርላንዶች የሚገርም መከላከል ነበር ያስመለከቱን። ከሊቨርፑል ጌም ጋር በተወሰነ መልኩ ተቀራራቢነት ያለው ጨዋታ ነበረ ማለት ይቻላል። ማንቸስተር ሲቲዎች ሰከንድ ሃፍ በተለይ ጫና ፈጥረው መጫወት ችሎ ነበረ። የሰንደርላንዶች ጠንካራ ጎን ግን አይቀመስ ነበረ ማለት ይቻላል። የቡድኑ ኦርጋናይዜሽን እጅግ በጣም አስደናቂ ነበረ። ለአርሰናልም ሆነ ለአርሰናል ደጋፊዎችም ይህ ውጤት እጅግ በጣም ወሳኝ የሚባል ሆኖ አግኝቼዋለሁ። በ4 ነጥብ እንግዲህ ከአርሰናል ዝቅ ብሎ ማንቸስተር ሲቲ ከዚህ አቻ በኋላ በ41 ነጥብ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። ከአርሰናል ጋር ያለውን የነጥብ ልዩነትም ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። ሰንደርላንዶች ግን ይለያሉ ነው የምላችሁ ጋይስ። ሰንደርላንድ በስታዲየም ኦፍ ላይት ላይ ያለው ጥንካሬ እጅግ በጣም አስደናቂ ሆኖ እየተመለከቱት ይገኛሉ። ዘንድሮ በፕሪሚየር ሊጉ እጅግ በጣም ድንቅ ግስጋሴ ነው በተለይ በስታዲየም ኦፍ ላይት እያደረጉ የሚገኙት ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ስለ ሰንደርላንዶች የመከላከያ አቅምስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። አሁንስ ምንድነው ተስፋችን? በመላው ዓለም ያላችሁ ሰዎች ቪዛ በእንትን ፕሮሰስ ጀምሩልኝ ፕሊዝ።
እኔ በውስጥ ለውስጥ ከመጣት ማንን ደግፍሽ ማንን እንደተጠበቀው ማንቸስተር ሲቲ ነጥቡን ጣለው። ያራዳ ልጆች አሁን አርሰናል ከሲቲ በ4 ነጥቦች ነው እየመራ የሚገኘው ማለት ነው። ኦማር አልዴሬቴ ምን አይነት ተከላካይ ነው? ያንተ ግንብ የሆነ ተከላካይ ብቻውን 16 ነበር ለማንቸስተር ሲቲ ተጫዋቾች ፈተና የሆነ ተከላካይ ነው ማለት ነው። እንደዚሁም ብሪያን ብሮቢ በኳሶች ብዙ ኳሶችን ባያባክን ማለት ነው ሰንደርላንድ ምንም 1 ነጥብም ላይሰጠው ፍቃዱን ሊከለክለው ይችል ነበር ማለት ነው ማንቸስተር ሲቲን። በዚህም ሆነ በዛ ጨዋታው 0-0 በሆነ ውጤት ተጠናቋል። የዛሬው ደግሞ ዓለም አቀፍ የአቻ ቀን ነው። 4ቱም የፕሪሚየር ሊግ ጨዋታዎች በአቻ ውጤት ነው የተጠናቀቁት ማለት ነው። ይሄ ውጤት ማንንም ሳይሆን አርሰናልን በእጅጉኑ የሚጠቅም ይሆናል ማለት ነው። ከዚህ ዓመት በላይ ለአርሰናል ቆንጆ ዓመት ይኖራል ተብሎ አይጠበቅም። አሁን እድሉ በእጁና በእጁ ብቻ ይመስለኛል። ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ ይደረግ። የፕላስ ምልክቷን እየነካችኋት። አረ ሰንደርላንድ ይችላል፣ አረ ሰንደርላንድ ይችላል። ይሄ ቲም ለ20 ዓመት እንዳይወርድ የሚያደርግ መብት ይሰጠው። አሁን ቅስቀሳ እናስጀምራል። ሁላችሁም ለ20 ዓመት ሰንደርላንድ እንዳይወርድ የሆነ መብት ቢሰጠው ደስ ይለኝ። ዣካ ምን አይነት ሰው ነህ ማን? አርቴታ ኒኮ ሲያስወጣው ለምክንያት እንደሆነ አውቃለሁ ማን። ዛሬ ከሲቲ ጋራ ይሄን እንደሚያደርግ ያውቅ ነበር ማን። ቁልፍን ያደረጉባቸው እንዴት ነው የሚከላከሉት? 11ዱን ቦክስ ውስጥ የሰው ልጅ እንዴት 90 ደቂቃ ሙሉ ኢነርጂው አያልቅም? እኔ ግራ ገባኝ እኮ ተጀምሮ እስኪያልቅ ድረስ አንድ አይነት ኢነርጂ። ደጋፊው ተጫዋቾቹ በጣም ነው የምትችሉት። እግዚአብሔር ምን አይነት ጨዋታ ነው የጨዋታችሁት ማን። ምንድነው ሲቲያቸው ወጣ 2026ን በአቻ ነው የጀመራችሁት። ይቻላል። በቃ አሁን በአራት ነጥብ እየመራ ነው ሊጉን ማለት ነው። ፈታ ብለን ከዚህ በኋላ ምንም አይነት ፕሬሸር እና የሚባል ነገር የለም። ገባችሁ? በቤንች እየገባን ነው ከዚህ በኋላ የምንጫወቱ። ሰንደርላንዶች ግን ትችላላችሁ ማን። ለ20 ዓመት እንዳትወርዱሽ። መድፈኛው ኢንቨስት ያረከው ገንዘብ ተመለሰልህ ወይ? የሪስቴት ባለሀብት አረገ ወይ? አባቴ 0-0 ማን። ዛሬ 4 አቻ 2 ጎል 3 ጨዋታ 0-0 ማለት ሰንደርላንድ በሜዳው አልተሸነፈም። እኔ አቻ ሶጣ ከሰንደርላንድ ጋር ሜንታሊቲ ምናምን ማን ሲቲ ማሸነፍ ሲያቅተው ሰንደርላንድ አሁን እርግጠኛ ነኝ ሰንደርላንድን ታደንቃላችሁ፣ ላታደንቁም ትችላላችሁ። የኔ ጊዜ ለምን አላደነከውም? ስለሚችል ነው ሰንደርላንድ። ለዛ ነው ኢንቨስት ያደርግንበት። ኒውካስትልንም ኢንቨስት አድርገን ነበር ላስት ዲፊቲሽ እኛ በሜዳው አሸነፍ ነው። ግልጽ ብልጫ እኮ አለ፣ ግልጽ ብልጫ አለ ማን። ቸልሲን ታሸንፊያለሽ ወይ? ይሄን ንገረኝ። እኔ ሰንደርላንድ እንደማታሸንፊ ነበር እርግጠኛ ነኝ። ቸልሲን ታሸንፊያለሽ ወይ? ልጅ ስለሆነ እሱም ሊከብድሽ ይችላል። 0-0 4 ከዛ በኋላ ደግሞ ወደ 7 ይመለሳል። ቸልሲ ከለጠፈሽ ካልለጠፈሽም ሌላ ቡድን ይለጥፍሻል። አባቴ እንዳለ እኔ ጠላቶችን አዌ ገጥሚያለሁ ካላንቺ ውጪ ኢቲሃር ላይ ለቅመም ነው መጥቼ መለጥፍሽ። ለቅመም አትከላከይም፣ እዛማ አትከላከይም። ፔፕ አይችልም እንደዛ ማድረግ። ስለዛ ትለጠፊያለሽ። ልትለጠፊ ነው ኢቲሃር ላይ ዝም ብዬ ለቅመም። ከዛ በፊት ነው በ10 ነጥብ በልጥሽ። ጃንዋሪ አንቺ ወር አይሆንም። ካሞን ገነርስ ቀኑ ሙሉ እኮ አስቆጠርኩኝ። ጀማ አሰማራውኝ እኮ በቀኝ ጀማ በግራ ጀማ። እንዴት አይነት ወሳኝ ቋጣሪ ህዝቦች ነን ጀማው። አቤት 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 ምን አይነት ቋጣሪ ነን ጀማው። በጠዋት ቀስቅሼ እኮ ነው ያሰማራሁት እናንተ። ይውላችሁ ማታ ላይ በላይቭ ደገምኩት፣ እረፍት ላይ ደገፍ አደረኩት። ፋይናሊ 90 ደቂቃው 0-0 ጀማው። እንኳን ደስ አላችሁ። ሼር ኮፒ ሊንክ አድርጉ ጀማው። አካውንቴ ተመቷል። አካውንቴ ውስጥ ሳይቀር ገብታችሁ ለዛሬ ላሰማራሁት ቋጠሮ ማለት ነው በከባዱ ኮፒ ሊንክ ፈልጋለሁ ጀማው፣ በደንብ ማለት ነው። ይሄ ከድል በላይ ነው። ይውላችሁ አርሰናል ከሚያገኘው 3 ነጥብ ያልተናነሰ ጀማው። ወሽመጡን የቆረጠልኝ ሲቲ ወሽመጡን ቆረጥ። ምድረ ቋጣሪ የተርፌ ደጋፊ ራሱ እየቋጠረ ነበረ ለሲቲ ጀማው። ኧረ በሌላ ቪዲዮ ልምጣ። ግድላችሁ እኔ እኮ የአርሰናል የሚባለው ቲም እኮ ግርም እያለኝ እኮ ነው። ጭራሽ ሳይጫወት ነጥብ መውሰድ ደግሞ ጀመረ። በሴት ፒስ ነው በኦንጎል ነው እያሉት ጭራሽ ሳይጫወት ዛሬም ነጥብ ወሰደ ጀማው።
አሁን ወደ አራት ሰፍቷል። ሳይጫወት ምንም ሳይጫወት ዛሬ አርሰናል የድል ቀን ነው። ደግሞ አርሰናል የድል ቀን ነው። እኔ እኮ ነገርኳችሁ። ይሄ ዓመት የአርሰናል አለቀ። ሳይጫወት ዛሬ አሸነፈ። ሳይጫወት ይሄ ሳምንት ምን አይነት ውብ ነው ለአርሰናል ደጋፊ የእውነት ምን አይነት ዛሬ ሲቲ 0-0 ተለያየለት። ቀጣይ በርንማውዝን በአግባቡ ያሰፋለታል። ቀጣይ ደግሞ ሲቲ ከቼልሲ ጋር ነው። አርሰናል ምን አይነት የውድድር ዓመት እያሳለፋችሁ ነው። የሚገርም በቃ ይገባችኋል። ደጋፊ ጀምር ይለፋ ሐቀኛ ደጋፊ ነው። ይሄ ዓመት የአርሰናል ነው። ደግሞ ኮንግራ የእውነት ይነጠቃል ብዬ አስባለሁ። አሁን በእኔ አገላለጽ ያው አያምርብኝም። እኔ ያው የማንቸስተር ደጋፊ ነኝ ስላልኩ፣ ግን ሌላ ሰው ቢናገረው አሁን ምንም ማይጮህ ማይገን፣ ግን እኔ ስናገረው የሚጮህ አንዳንድ ሀሳቦች አሉ። እኔ አሁን በእኔ ኦፒኒየን ስትመለከተው ሲቲ መሪ ይሆናል ብዬ አስባለሁ። ግን አርሰናል መልሶ መሪ ሊሆን የሚችልበት እድል አለ፣ ሊኖር ይችላል። ምክንያቱም ተከታታይ ቼልሲ ዩናይትድን ነው የሚያገኝ። ከሁለቱ አንዱን የመጣል እድል ይኖረዋል። አርሰናል አይጥልም እኮ እያልኩ እኮ ነው። አርሰናል ጥሩ ቢመጣበት ቢወስድበት እንኳን እንደገና ደግሞ አርሰናል ደግሞ ሊቀበለው ይችላል። እና ይሄ እንትን እኮ ነው ፎርካስት እያደረግን ነው። ከጨዋታዎቹ አንፃር ግምት እየሰጠ ነው። እንዲህ አይነት ነገሮች ይኖራሉ፣ መቀባበሎች